ከተከተልሽ እኔን አድርገኝ። እኔ ንቀት አልወድም። በሚያሳዝን ሁኔታ ሚራ ባሏን ገደለችው። አድናንን ከኋላ በመከተል ማንጅራቱን ብላ እዛው ጣለችው። በጣም ያሳዝናል። ሉሃናን ብሎ እንግዲህ ለሉሃናን አድናለሁ ብሎ ሉሃና የተደወለበት ስልክ የማን ነው? ይሄ ሲም ካርድ ወደ ህግ መሄድ ያለበት የተደወለበት ብሎ ነበር የሄደው። እንግዲህ ከኋላ በመከተል ይሄን ያደረገችው ሚራ በጣም በመደናገጥ እባክህ ይቅርታ ተጸጸትኩኝ፣ ተጸጽቻለሁ፣ ለኃጢአቴ ይቅር በለኝ እያለች ስትከተለው እሱ ምን ፈልገች ነው በማለት ነበረ። መጨረሻ ላይ ግን አላስችላ ሲል ወይኔ ጉዴ ነው ብላ ከኋላ ማንጅራቱን ብላ የጣለችው። በጣም ያሳዝናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሉሃና የተሰኘው ተከታታይ ድራማ ይዘን መጥተናል ማለት ነው። ወደ ፍትፈታው እንግዲህ ቀጣይ ክፍል ምን ነበር የተፈጠረው? በባለፈው ፓርት ላይ ሉሃና ውጭ ወጥታ ነበረ። ምክንያቱም እህትሽ ሳራንም ተፈለግሽ ነይ እናገናኝሽ ተብላ ነበር በር ከፍታ የወጣችው ከእንቅልፏ ተነስታ። ነገር ግን በተደወለበት ስልክ ስደውል ቢዚ ይል ነበረ። የዚህ ጊዜ ማን ነው ተቆልፏል እያላ ስልኩ ነበርና ምንድን ነው ብላ ተመልሳ ገና እንደወጣች እንግዲህ ለአድናን ወታለች ወታ ሄዳለች ከሌላ ወንድ ጋር ብላ ይህን ተንኮል ግን ያሰበችው ሚራ ናት ማለት ነው። እንደዚህ ብለህ ደውለህ ጥራት ብላ ቁጥሩን የሰጠችው ማለት ነው። እንግዲህ የደወለችበት የእሷ ቁጥር ስለሆነ የሰውየው ስልክ ይሄ ነው ተብሎ ቴሌ በሚፈተሽ ጊዜ ይወጣል ማለት ነው። የእሷም የተደዋወለበትም እሷም ይሄንን መልእክት የተላላከችበት ማለት ነው የእሱ ስልክ ቴሌ ላይ ሲወጣ። ስለዚህ በዚህ ፈርታለች። ከዛም ቀስቅሳ ተመልከት እንግዲህ ሶስተኛ ሄዳለች። እሱም ሂዶ እንግዲህ ወደ አድናን ወደ ሮቤል ጋር በመሄድ ምን አርጋሃት ነው የሄደችው? የታለችና ነው ሉሃና ብሎ እሱ ጋር ሲጣሉ ደግሞ በቅዠትህ መጣህ ደግሞ አላስተኛኛል ካሁን እሳ በዛኸው ደግሞ ታፈቅረኛለች እኮ አፈቅራታለሁ እኮ እንዴት ነው እያለ ነበር ለአድናን እንደዚህ እያለ ሲል የነበረው። በእርግጥ እዚህ ቦታ ላይ ሮቤል የሚያውቀው የለም። ይሄ ሚራ ብቻ የራሷ ስራ ብቻ ነው ማለት ነው። ምክንያቱም ትዳሬን እሰበስባለሁ አሁን ላይ እሷ ተወጣች፣ በቃ አድናን ከኔ ጋር ይመጣል፣ ሮቤልም የራሱ ጉዳይ ብላ ወስናለች ማለት ነው። ነገር ግን አሁን ላይ ስልኩን ስደውል እምቢ ብሏት ተመልሳ መታለች ማለት ነው። ቤቱን በአንድ እግር ሲያውቁት የዚህ ጊዜ ከሌላ ወንድ ጋር እንግዲህ እኔ እንኳን እንዴት ትንሽ እንኳን ለወንድሙ አእምሮ እንኳን አይጨነቅም እንዴ? እንዲያውም ሚራ ታማኝ ናት። እኔ እናንተን ብቻ ነው ሶስተኛ ሄደች ሉሃና ውጭ እየሄደች የለመደች እያለ ነበር ሲለው የዚህ ጊዜ እየተናደደ ነበር አድናንም ማለት ነው። ስሜቱን መቆጣጠር እስከሚያቅተው ድረስ የዚህ ጊዜ እንግዲህ ወደ አድናን ወጥቶ ሄዷል። ወደ አድናን ጋር ስንሄድ እንግዲህ አድናን እንዲህን እያለ ቁጭ ብሎ ነበርና በጣም ተናዶ ሳሎን ነበረ። መጀመሪያ እንግዲህ ዛሬ ማያችን ብር እንደምንም ብዬ እቀበላታለሁኝ ብሎ ሮቤል ተንኮለኛ፣ ሁለቱም ተንኮለኛ ናቸውና ሎሃን ማነች አምራን ማለት ነው። አምራን ሚራ ነቅታበታለች። ስለዚህ ሚራ ብትለው ምን ልትሰራ መጣህ? ውሃ ፈልጌ ነው፣ ግን ደግሞ አንቺንም በዛው ይቅርታ ላደረግኩን ነገር። አንቺን የመሰለች የምታፈቅርኝ የምንፋቀር ወደ ድሮ ፍቅራችን እንመለስ። በቃ ሁሉንም ተይውና ስለ ሁሉም ነገር ተይው። በቃ ላደረግኩሽ ሁሉ ይቅርታ ጠይቅሻለሁ፣ ተጸጽቻለሁ እያላት ነበረ። ሚራ ሆይ እንግዲህ እንደዚህ ስትል መጨረሻ ያሳቀችኝ አይደለ? ካሁን በኋላ ያንን ብር ፈልገህ ከሆነ ተቃጥሏል፣ አመዱን ነው የምትፈልገው እያለች በጣም ስማርት ናት። ግን ሁለቱም ሌባዎች እሱን ነቅታበታለች። የዚህ ጊዜ እንግዲህ ይሄን በምትለው ጊዜ ሚራ ተይው እሱ ቀስ ብሎ የምንነገ የት አድርገሽው የምንነገር ተቃጥሏል አልኩ ብሩ እንደሆነ የምፈልግ አንተም እርግጠኛ አፍቅረኝም ሳይሆን ለብሩ ነው። ስለዚህ እኔም አልፈልግህም ታውን በኋላ ፍቅርም እኮ ሲበቃ እንትን ይቆርጣል ብላ ትለዋለች። ተይ እያለ ቢለምናትም
ምን ፈልገህ ነው የመጣኸው ስትለው አይ ውሃም ልጠጣ ነው ስትል እንካበል በዚህ እያወራረርክ ጠጣ ብላ የብርጭቆውን ውሃ ትሰጠዋለች ማለት ነው። በጣም ይገርማል። ይሄ ፓርት በጣም ነው ያሳቀኝ ማለት ነው። እውነት እንደዛ ስታረገው በልንጋ ጎበዝ ሆናለች። እሷን ብሯን እንትን ብላ ነበር። እናም እንግዲህ ብሩን እንዲሆነ ያድናን ነው። አድናን እንግዲህ ሳሎን ቁጭ ብሎ ነበር ሁለታቸውም ተሰብስበው ማለት ነው። የዚህ ጊዜ ቤቱ የት ገባች እያሉ ነበረ። የዚህ ጊዜ እንግዲህ ስመጣ እሷ ከፍታ ሉሃና ስትመጣ የት ሄደሽ ነው በዚህ በጨለማ የት ገብተሽ ነው? ብዙ እኮ ሰዓት ጠበቅኩሽ እያለ ነበር። እና ሮቤልም እያቃጠረ ነበር። እኛ እንኳን እኔ ሁለት ታማኝ ናት እንዲያውም ሁለታችንም ብቻ ነበረ የምትፈልገው ሚራ። ስለዚህ እቺ ደግሞ ሶስተኛ ሄደች ማለት ነው እያለ ስሜቷ ነካታል ማለት ነው። የዚህ ጊዜ በጣም ትናደዳለች። ዝም በል በማለት እሱም ዝም በል ብሎ ተነስቶ ምነው ሲነቃብሽ ምን አስመሳይ ነሽ እያለ ስሜቷን ይነካታል። ተነስታ ምንድነው ንገሪ ቢላትም እሱ ተነስቶ ይሄዳል ማለት ነው። ሮቤል ንገሪ ቢላትም አሁን ደክሞኛል ልተኛ ነው ወክሳ ለሳረግ ነው የቆየሁት ትለዋለች። ሊመታው እሱም ብድግ በሚል ጊዜ እጁን ትይዘዋለች። እንከስ እያለ እንግዲህ ሮቤልም ወደ ቤቱ ይሄዳል ማለት ነው ክላሱ። እሷም በቃ ቁጭ ይሉና ሁለቱም እሺ ንገሪ ብሎ ቢጠይቃትም ጭራሽ ልነግረው ፈቃደኛ አይደለችም። እሷም በቃ የዚህ ጊዜ ትታው ልተኛ ነው ደክሞኛል በማለት ነበረ የሄደችው ማለት ነው። የዚህ ጊዜ እንግዲህ ተነስታ ብትሄድም ቀጥታ ወደ ሮቤል ክላስ ነው የሄደችው። ሮቤል ክላስ ሂዳ አንተ ምን ብለህ ነው ይሄን አይነት ቃላት የተናገርከው? በማለት እንግዲህ በጥፊ ትለዋለች ማለት ነው። በጥፊ ስትለው ደግሞ እጁ ደስ ብሎታል መሰል አፍቃሪው ሮቤል ማለት ነው። የመታችውን ጥፊውን እንዲህ እየያዘ ይስመዋል ማለት ነው እጁን። በቃ ደካማ ጎንሽን በደካማ ጎን ይሄን ስትል እንዳሰማ ስትለው ደካማ ጎን ይሄ ነው ወይ አንቺን ደግሞ ሳልሰራልሽ እያላት ነበርና እሷም ጥፊ ሰታውንም እንግዲህ እስቲ እንተያያለን ብላ ተነስታ ትታው ትሄዳለች ማለት ነው። እናም እንግዲህ ያ ሰው ደግሞ መልሶ ይደውልላታል ማለት ነው ለሉሃና ክላሷ እንደሆነች። መጀመሪያ ወደ ሚራ ጋር ስንሄድ ማለት ነው ሚራና ሉሃና ይገናኛሉ ማለት ነው። ይህ ሄደች ነው እንዲ ምን ጉርነች ምን ልትሰሪ ሄደች ነው? ፈረስ ምንድን ነው ያለች? ፈረስ ልጋልቢ ነው ጅብ ልጋልቢ እንዴ ጠንቋይ ምን ሲሉ ነበር። የዚህ ጊዜ ይሄንን እሱም ብሏ ስላላት ሮቤል ሁለታቸውም አንድ አይነት ናቸው የምትሰሩትን ነው የምንነግሩኝ በማለት ተናዳ ትላታለች ማለት ነው። እናም እንግዲህ ወደ እንትና ስንሄድ ስልኩ ሲደወል እሷ ግን ባሌን ብላ የተኛበት እያለበሰችው ነበረ ሳሎም። እንዲያውም አልፈልግሽም ልጅ እኮ አለ ለልጄ ብዬ ነው። ልጅ ደግሞ እኔ አባት ልጁን እንትን ካላለ ልጁ እኮ እኔ ውስጥ ነው ያለው ትለዋለች ለአድናን ማለት ነው። እንግዲህ አድናን ወደ እሷ ልታመጣ ባሌንማ እንዴ ምንም ብዬ እንዴት አንዴ እንኳን አያየኝም እያለች ነበር ወጣችልኝ ብላ ደስ ያላት ማለት ነው ሚራ። አሁን ላይ እንግዲህ ወደ ሉሃና ስንመጣ ሉሃና ስልክ እየተደወለላት ነበረ። ስልኩ በሚደወልም ጊዜ እሺ በቃ እስከማገኝ ቸኩዬ ነው አሁን ልምጣ ብትለው አሁን እንዳትመጭ ማታ ላይ ነው ስትባል እንግዲህ ስልክ ስታወራ እስከማገኝ ቸኩያለሁኝ ስትል በጣም ይናደዳል። አድናን እየሰማን ነው ንገሪ ብሎ ሲጮህባት በቃ ምንም አይደለ ሲላት ስልኩን ሊቀማት ሲል እንደው እውነቱን ልንገርህ እንዳውም የሄድኩበትም ሁሉም ነገር ሳራ እህትሽን ላሳይሽ ብሎኝ ነው ሳራ ያለችበትን የሚያውቅ ነው ስትለው እንዴት ዝም ብለሽ የማታውቂው ማን ነው እሱ ሲላት አላውቀውም ስልክ ተደውሎ ነው እንዴት እንደዚህ ሲልሽ እንትን ብለሽ ትሄጃለሽ ብሎ ስልኳን ቅምት አድርጓት እንትንም ቢላ አምጪ እንደውም ምን እሄዳለሁ ብሎ ስልኩ የተደወለበትን እኔን ነው እያለኝ ብላ ብትለውም አይቻልም በማለት እሱም ተነስቶ እንግዲህ እየሄደ ሳለ የት ሄዶ ነው አድናን ስትላት አድናን ምን ይሰራልሻል ሚስጥር ነው ብላ ነግራን ነገረኝ ስትል በቃ ስልክ ተደውሎ ነበርና ያንን ስልክ የተደወለበትን እጠይቃለሁ ብሎ ነው የሄደው ስትል እንግዲህ እንዴ
እንዴት ይሆናል ብላ ትደነግጣለች ማለት ነው። የዚህ ጊዜ ከኋላ እየተከተለ እባክህን አድናን ይቅርታ አድርግልኝ ተጸጽቻለሁ እያለኝ ተመለስ ብዬሻለሁ ቢላትም ልትሰማ አልቻለችም። እባክህን እንደ እኔ ምንም አንተ እስከምመጣ ድረስ አንተን አልልም ቁጭ ብለን እናውራ እያለ ነበርና የት ልትሄድ ነው? እሺ የምትሄድበትን ብቻ ንገረኝ ብትለው ምን አገባሽ እያላት ነበር። በጣም ጨነቃት። የዚህ ጊዜ ሂዶማ ስልኩን እንትን ታለ ሌላ ነገር ይመጣል ብላ ከኋላ ጀርባውን ብላ እዛው ጥለዋለች ባሏን ማለት ነው። ሚራ በጣም ያሳዝናል። የሚራ ተንኮል። ለነበረን ቆይታ አመሰግናለሁ ባይ